ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበልና። አቤት አለቃ፣ ምን ልታዘዝ? አንድ ጥብስ አሪፍ አድርገ። ጥብስ? ይሄን ድልማ መጠቀም አለብን። እሺ። አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው! ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ። በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ! ወይኔ ጥብሴ! የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ልዋጣው እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁሱን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው! በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይሄው መጣል። መጣሽ? አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ አንብት እንዲጣፍጥ ጎሜውን ጠጣበት። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? የፈጣሪ ያለ ያዙልኝ። እኔ ጥብሴ እድሜ ለኔ። እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀጥያም ሽማግሌ አንተን ያገባው ጊዜ ነበር ከካሞኝ የቀረውት። እድሜ ለኔ። እኔ ሰው አደረኩሽ አንቺ አሮጊት። ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ። ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር። ከምርክ ነው? ልኬን ከረገርከኝ በኋላ። ኧረ እኔ ስቀልድ ነው። በጣም ነው የምወድሽ። እስኪ ምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምኝ። የፈጣሪ ያለ ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷ አፍነሽ ልገይኝ ነው? አላልኩም። አትወደኝም እንዴ? ራየር ሴትዮ ያዘችው ሻንጣይክ። እዚህ ውስጥማ ብዙ ብር ይኖረዋል። እንመንጭቃታ። ተዘጋጅ። እንዴ ማዘር፣ ለምን አሯሯጡንም? ሻንጣው ባዶ ነው እንዴ? ባዶማ ባዶ አይደለም። 500 ሺህ ብር። እና ታዲያ ለምን አላሯሯጡንም? እንደማልደርስባችሁ ስለማቅ ነው። እና ታዲያ እድልሽን እኮ ዝም ብለሽ መሞከር አለብሽ። ዝም ብለሽ ተስፋ መቁረጥ የለብሽም። እናንተ ሌቦችም ናችሁ፣ መካሪዎችም ናችሁ። አይ ማዘር፣ አሽሙሮት ግን በጣም ከባድ ነው። አንድ ነገር እንስማማ። በሩጫ ካሸነፋችሁ ሻንጣውን ውሰዱት። እንዴ እቺን አሮጊት ማሸነፍ ያቅተን እንዴ? እንሽከዳለም። ኧረ እንሽከዳለም። ይሄው ሻንጣው 1 2 3። እንዴ እቺ አሮጊት ሰራችልን። ጉድ አደረገችን። ሰላም ዋሉ ማማ። አንተ አባባ ነው እንጂ ምን ፈልጋችሁ ነው? ለምን እንኳን እንደመጣን ያውቁም እንዴ? እኔ እንጃ። የመጣ ነውማ ትንሽ ችግር ቤት ያጋጥሞን ነው። መላ እንዲሉን ነው። እኔ ጋር መጥቶ መፍትሄ አላገኘ የለም። አንተም ታገኛላችሁ። እንደው ድህነት አስቸገረን። እኛ ደግሞ ከድህነት መውጣት እንፈልጋለን። ከድህነት እንድንወጣ መላ ይበሉን፣ የወደፊታችንም ይንገሩን። እኔ እናንተ የወደፊት ዕጣ ፈንታችሁ እየታየኝ ነው። እድሜያችሁ ስንት ነው? እድሜያችንማ ከ30 ዓመት በላይ ነው። አሁን እኔ የሚታየኝ ከሆነ እስከ 40 ዓመት በስቃይ በድህነት የማቀቃችሁ ትኖራላችሁ። ወንድ አሁን ከ40 ዓመት በኋላ ሀብታም እንሆናለን ማለት እኮ ይሆናል። እሺ ከ40 ዓመት በኋላስ? ያው ከ40 ዓመት በኋላ ድህነትን ትለምዱታላችሁ። ባለሱቅ ቆይ ማዘር፣ አንድ ጊዜ እንብላ። እሺ ብሉ። ወይ ማዘር፣ ሞት ይርሳኝ፣ እንብላ። ወጣ በሉ ወደዚህ። አንዴ እንኳን እምቢ አይሉም እንዴ? የፈጣሪ አለ። እኚህማ ሕፃን ልጅ ራሱ ይውጣሉ። ብሉ እንጂ። የሰው ነገር እንዲጣፍጣል ፈጣሪ የፈለገውን ያበላል። ነግቢ። አረ ማዘር እያኘኩ በዚህ አበላላችሁማ ሃይፋይፌን የሚጨርሱብናል። ደብቀው። አረ ማዘር እንዳያንቆት። አታስቡ፣ ሃይፋይፍ እኮ እኔ ጋርም አለ። እሺ ማዘር፣ ምንድን ነበር የፈለጉት? ልስጦት? የፈለግኩትማ እንጀራ ነበረ። አሁን በላው።
ተመስገን። እሽ በጣም ነው የመረረኝ። ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ ብኖር ይሻለኛል። እንኳንም አለው። ለምን ሰልባጆነት መጣ ነበረ። እስኪ እንብላ። ምንድነው? ቆይ እኔ እኮ ሳልበላ እሱ ቀድሞ ባይኑ በላ። እንዴ ምንድነው የምታፈጥብኝ አንተ ሰውዬ? ልበላይ ነው እንዴ? እኔ ነው ምን አሉኝ ማዘር? እንዴ እንብላ ማለቴ ነው። ባህላችን አይደል? ቁጭ በል ቁጭ በል እንልስ ቁጭ በል። እሺ እሺ። ፈጣሪ አንተ ወርዳ ማፈር የለውም እንዴ? እንዴ አመረረ ሊበላ ነው እንዴ? እንብላ። እሺ እንብላው። የፈጣሪ ያለ ምን እንልሽ? ፊቴን አየከው? ምን እንዳስመሰልከው? ወጥ የተሰራበት ድስት ይመስላል እኮ። ይቅርታ ማዘር፣ በጣም ስለራበኝ ነው። ምን ነው ታዲያ? ከተፈጠርክ እስከ ዛሬ ድረስ አልበላህም እንዴ? ኧረ አንተ ልጅ ቀስ በል። ምንድነው? 3 አፍ ነው እንዴ ያለክ? ይሄ ያስከው ጉርሻ እግሬ ላይ ቢወርድ ሽባ ነበር የሚያረጋኝ። ተመስገን። እችን እኮ ልብረሳት እንዴ! አራራራራ አንተ ቅደም። ጠላት ከፊት ነው። ገፍ አድርጊኝ። ወጣ በል። ቆይ አንዴ ላጠራ። ምን አባይ ትፈልጋለህ ሰው ቤት? ኧረ አሁንማ ምንም አልፈልግም። አረጋጋክ። ንጹህ ነው። ማንም የለማ። አዎ ማንም የለም በላት። አዎ ማንም የለም። መጣው። ተነሱ። ወይኔ ወይኔ! ምንድነኝ እኔ? ማነኝ እኔ? ከዚህ ያክል ሰውዬ ጋር ከሚያገናኘን ምን አለ ሱናሚ በዋጠኝ፣ የጃፓን መሬት በበላኝ። ዝም በል። አልኩ እኮ ቆየሁ እኮ ዝም ካልኩ። ይኸውም ፖሊስ ጣቢያ ይዤሽ ሄጄ አርሰናል ዋንጫ እስኪበላ ድረስ ትታሰሪያታለሽ። ወይ የኔ እንጂ አርሴናልን በዋንጫ እስከሚበላ ከምታሰር እዚሁ ስጋ ላይ ዛሬ ደግሞ ታክሲም የለም እንዴ? እናቱ ምን የጠበቅሽ ነው? መቼም እዚህ ጋር ቆምኩ የምርመራ ውጤትን የጠበቅኩ አይደለም ይላል። ታክሲ ነዋ። ኧረ እናቱ ቁጭ ብለሽ ታክሲውን ጠብቅ እንጂ። ኧረ እባክህ ቆሜ አልመቻልኩ እንዴ? ማብራት ኃይሎችን ለፈጣሪ ሰጥቻለሁ። በጣም ያሳዝን። ስማ የኔ ልጅ። አቤት ማዘር፣ ምን አሉኝ? እዚህ ጋር ሞቶ ነው ለቅሶ። እዚህ ጋማ አንድ ልጅ መብራት ይዞት ሞተ። እንዴ ማብራት መጣ። ማብራት ኃይል ፈጣሪ ስጣችሁ። እማዬ እማዬ! ኧረ ምንድን ነው? አያትሽ እኮ ሞቱ። የኔ አያት? አዎ ያንቺ አያት። እንዴ ምን ነው እንዴ? የሀያቴ ጥርስ እኮ ሁለቱም ወርቅ ናቸው። እናማ በዚህ ኑሮ ውድነት ሁለቱን ወርቆች ይዞ ሊቀበር እና ምን ልታረጊው ነው? ሳይቀበር በፊት ሁለቱን ጥርሶች መንቀል አለብን። እሺ ቶሎ በሉ፣ መንቀያ ነገር አምጡ። ቶሎ እንሂድ። ይኸው እማዬ፣ ምንድን ነው ይሄ? መንቀያ ነዋ። ተው፣ በዚህማ ይነሱብናል። ኧረ እማዬ፣ ይሄ እኮ ቶሎ ለመንቀል አሪፍ ነው። በቃ አሁን እንሂድ። ና አቤት ማየ። በዛ በኩል ሂድና እንዳያዩን ሸፍናቸው። አንተ ደግሞ ሁለቱን ወርቆች ትነቅላለህ። እኔ ግን ፈርቻለሁ። በዚህ ያክል ዘረዘላ ይሄ ሰውዬ እንዳይነሳብን። ክፈተው። ወርቁን